ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 9 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በተስፋ ሲጠበቅ የነበረው የአማራ ፋኖ አንድነት ድርጅት መመስረት ጉዳይ ይፋ ሆኗል። የድርጅቱን ሊቀመንበር ጨምሮ የተሰየሙት አመራሮችን ዝርዝር መግለጫ ይዘናል። በዋግምራ አገዛዙ የጣለው ድሮን ለአገዛዙ ያደሩ ሚሊሻዎችን መጨፍጨፉን ቢቢሲ አጋልጠዋል። ክህደት ጌጡ የሆነው አብይ አህመድ የወልቃይት ጠገዴ አስተዳደርን ለማፍረስ መስማማቱ ተገልጿል። ሰሙታላችሁ። መስከረም አበራ በህመም እየተሰቃየች እንደሆነና ሕክምና ማግኘት አለመቻሏን ጠበቃዋ ተናግረዋል። በዜናችን አካተነዋል። በቤንሻንጉል በማዕድን ቁፋሮ የተሰማሩ ሰራተኞች በኦነግ ሸኔ ታግተዋል ተብሏል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በቤንሻንጉል ጉሙዝ ክልል በወርቅ ቁፋሮ ላይ የነበሩ ንጹሃን በታጣቂዎች ታግተው ተወሰዱ። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ የታጠቁ ኃይሎች በወርቅ ቁፋሮ ላይ በነበሩ ንጹሃን ዜጎች ላይ ድንገተኛ ጥቃት በመክፈት የጅምላ እገታ መፈጸማቸው የተሰማ ሲሆን በተለምዶ ባኩጂ ቀበሌ አባዬ ጎት ተብሎ በሚጠራው አካባቢ በተፈጸመው በዚህ ጥቃት በአካባቢው በባህላዊ ወርቅ ቁፋሮ ይተዳደሩ የነበሩ 15 ዜጎች መሆናቸው ታውቋል። በአካባቢው የሚንቀሳቀሱትና በመንግስት ኦነግ ሸኔ በመባል የሚጠሩት ታጣቂዎች ሰራተኞቹን ከበባ ውስጥ አስገብተው አፍነው ሲወስዱ ከአጋቾቹ ለማምለጥ የሞከረ አንድ ግለሰብ በተተኮሰበት ጥይት እግሩን ተመቶ ጉዳት እንደደረሰበት ታውቋል። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት ታጣቂዎቹ የታገቱትን ሰዎች ወደ ጫካ ከወሰዱ በኋላ ለመልቀቅ ከፍተኛ መጠን ያለው ገንዘብ ከቤተሰቦቻቸው እየጠየቁ ይገኛሉ። ቀደም ሲል የፖለቲካ ጥያቄ ያለን የሚሉ ታጣቂዎች አሁን ላይ እንቅስቃሴያቸውን ወደ ኢኮኖሚያዊ እገታ መቀየራቸው አሳሳቢ እንደሆነ የሚገልጹት ተንታኞች በተለይ በወርቅ ቁፋሮ አካባቢዎች የሚንቀሳቀሱ ዜጎች ጥሬ ገንዘብ ይኖራቸዋል ወይም አቅም አላቸው በሚል ተደጋጋሚ ጥቃት እየደረሰባቸው እንደሆነ ተገልጿል። የመተከል ዞን በኮማንድ ፖስት እንደሚመራ ቢነገርም የአገዛዙ የጸጥታ መዋቅር ደካማ መሆኑን ይህ ጥቃት አጋልጧል የተባለ ሲሆን ለዚህ ማሳየው ታጣቂዎች በጠራራ ፀሐይ 15 ሰዎችን አፍነው ለመውሰድና ገንዘብ ለመደራደር በቂ ጊዜ ማግኘታቸው ነው ተብሏል። በአንድ በኩል ኑሮውን ለማሸነፍ በወርቅ ቁፋሮ የሚለፋው ወጣት፣ በሌላ በኩል የታጣቂዎች ጥይትና የገንዘብ ጥያቄ ማህበረሰቡን በእንቅርት ላይ ጆሮ ደግፍ እንደሆነበት ተገልጿል። በዋግምራ ለአገዛዙ ባደሩ የብልጽግና ሚሊሻዎች ላይ የድሮን ጥቃት መፈጸሙንና ብዙዎች መሞታቸውን ቢቢሲ አጋለጠ። ከሰየምት ወረዳ የጤና ባለሙያና ነዋሪዎች መረጃ አገኙ ያለው ቢቢሲ በዋግምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አረጋግጫለሁ ሲል የአገዛዙን የዘፈቀደ የድሮን ጥቃት አጋልጧል። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የገለጸው ዘገባው በአካባቢው የሚገኙ የአገዛዙ ሰራዊት አዛዦች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውንም አስታውቋል። የወረዳው ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የአገዛዙ አገልጋይ ሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የአገዛዙ ኃይሎች ማረፊያና መመገቢያ እንደሆነም አክለዋል። ነዋሪዎች እንደሚናገሩት ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱት የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ለማድረግ ነበር የተባለ ሲሆን ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአዛዣቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበር ተገልጿል። 3 የወረዳው ነዋሪዎችም ሚሊሻዎቹ ቁርስና ስብሰባ ላይ እንደነበሩ አረጋግጠዋል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነው የሚል መረጃ በመሰራጨቱና ሁኔታዎች እየተጫጫኑ ሲመጡ መከላከያ እንዲመጣ ተጠይቆ እንደነበርም ቢቢሲ ዘግቧል። ለቢቢሲ መረጃ የሰጡት ነዋሪዎቹ እንደሚናገሩት አስቀድሞ ባሉት ቀናት የድሮን ቅኝት ሲደረግ እንደነበርና ጥቃቱ ከመፈጸሙ በፊትም አንድ ጊዜ በአካባቢው ድሮን ሲዞር ታይቷል። የድሮን መታየት በሚሊሻዎች ዘንድ ስጋት ፈጥሮ የነበረ ቢሆንም በእኛ ላይ ጥቃት አይፈጽምም የሚል መተማመን እንደነበር አስረድተዋል። አመራሩ ስምሪት ለመስጠት ወደ ላይ ካለው ኃይል ጋር ለማስተሳሰር እየተነጋገርን ባለንበት ሰዓት ድሮን መጣ ተባለ። ምንድነው ድሮን ስንል ድሮን እየዞረች ነው ተባለ። የቃኘች ይሆናል አልን። ምንም ባልጠበቅነው ሰዓት 30 ደቂቃ አይሞላም ተመልሶ መጥቶ የነበሩት ሚሊሻዎች መታቸው ሲሉ የነበረውን ሁኔታ አብራርተዋል። በዚህ የድሮን ጥቃት 36 ሰዎች መገደላቸው ተረጋግጧል። 16 ሰዎች ላይ ጉዳት እንደደረሰና 4 ሰዎች ሁኔታቸው እንዳልታወቀ አስረድተዋል። ካምፑ በአጠቃላይ በሙሉ ወድሟል። ብዙ መሳሪያዎች ተቃጥለዋል። አጠቃላይ የሎጂስቲክስ ስራዎች ተተኳሽ እዚያው ነበር። ሩቅ ስለሆነ እዚያ ስለማንደርስ ጥልቅ ተተኳሽ የሚባል ለግንባር የሚሆን ተተኳሽ የሚባል የቡድን መሳሪያዎች ብዙ ቦታ ተቃጥሎ ነው የቀረው ሲሉ በንብረት ላይ ደረሰውን ጉዳት ዘርዝረዋል። የቢቢሲ ያጋለጠው አገዛዙ በአማራ ሕዝብ ላይ
እያደረገ ያለው የዘር ፍጅት እና እየተጠቀመ ያለውን ድሮን በዘፈቀደ በመጣል የገበሬ ቤትና ትምህርት ቤቶችን ሲያወድም እንደነበር ማሳያ ነው ተብሏል። ከ2 ዓመት በላይ በእስር ላይ የሚገኙት መምህርት መስከረም አበራ አይናቸው በጽኑ መታመሙን ጠበቃቸው አስታወቀ። በነ ዶክተር ወንደሰን አሰፋ መዝገብ ተከሳሾች መካከል አንደኛዋ የሆኑት መስከረም ከዚህ ቀደም ምንም አይነት ህመም ገጥሟቸው የማያውቅ መሆኑን ጠበቃቸው ያስታውሳሉ። ነገር ግን ከቅርብ ጊዜ ወዲህ አይናቸው እጅጉን መታመሙን ጠቅሰዋል። ይሁንና ካለፈው 1 ወር ጀምሮ አይኗ ይቀላል፣ በጣም ስጋው ይታያል፣ ያማት ነበር፣ እንድትታከም ፍርድ ቤቱን ጠይቄ ሄዳ ተመርምራ ነበር በማለት የጤና ክትትሉን አስታውሰዋል። በኋላም ሁለተኛ ምርመራ ማድረጋቸውን ያነሱት ጠበቃ ሰለሞን ከትናንት በስቲያ ሐሙስ ቃሊቲ ማረሚያ ቤት በመሄድ መምህርቷን በአካል ያገኟቸዋል። ከዚህ ቀደም አንድ አይናቸውን ብቻ ቢሆንም ሲያገኟት ግን ሁለቱም መታመማቸውን መመልከታቸውን ገልጸዋል። ሁለቱም አይኖቿ ታመዋል፣ ከፍተኛ ስቃይ ውስጥ ነው ያለችው ያሉት ሰለሞን የፍርድ ቤቱ የመሀል ዳኛም ያለምንም ማወላወል በፍጥነት ትታከም የሚል ትዕዛዝ ሰጥተው ነበር። ነገር ግን የትዕዛዙ ወረቀት ሳይወጣ ቀርቷል ብለዋል። እናም ዛሬ ቅዳሜ ነገም እሁድ ሰኞም በዓል በመሆኑ መምህርት መስከረም አስቸኳይ ሕክምና የማግኘታቸው ነገር አጣብቂኝ ውስጥ መግባቱን አመልክተዋል። መምህርቷ ግን በጽኑ መታመማቸውን አጽንኦት ሰጥተው ተናግረዋል። የአብይ አህመዱ አገዛዝ ብልጽግና የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደርን ለማፍረስ መስማማቱ ተገለጸ። የትግራይ የጦርነት ተፈናቃዮችን ወደ ቀያቸው ለመመለስ በሚል ምክንያት የተቋቋመውን ጊዜያዊ አስተዳደር ለማፍረስ ማቀዱን የአብይ አማካሪ ጌታቸው ረዳ እንደነገሩት ጠቅሶ ዘ ሪፖርተር ዘግቧል። ጌታቸው ይህን የተናገሩት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ጋር ከትናንት ወዲያ በሁመራ ጉብኝት አድርገው ከተመለሱ በኋላ መሆኑን ዘገባው ጠቅሷል። ክህደት ጌጡ የሆነው የብልጽግናው አገዛዝም በቀጣይ ከዘይዘብ ሰራዊትን የመበተንና አስተዳደሩን የማፍረስ ስራ ለመስራት ስምምነት ላይ መድረሳቸው የተነገረ ሲሆን ክህደት የተፈጸመበት የወልቃይት ጠገዴ አስተዳደር በዚህ ጉዳይ የሚሰጠው ምላሽም ተጠባቂ ሆኗል። በብዙዎች በተስፋ ሲጠበቅ የነበረው የአማራ ፋኖ አንድነት እውን ሆነ። የአንድነቱን ጉዳይ አስመልክቶ መግለጫ የሰጠው ድርጅቱ ኢትዮጵያንና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ወስነናል ሲል አስታውቋል። አክለውም የአማራ ትግል አንድ ይሆን ዘንድ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አመራሮች ድፍረትን፣ ወደ ሰፊነትን፣ ቆራጥነትንና ለህዝብ መታመንን በሚጠይቀው ታሪካዊ ውሳኔያችን የፋኖን አንድነት እውን ማድረግ ችለናል ሲል ገልጿል። የፋኖ ትግል ከጀመረ ጊዜ አንስቶ ፈተና ሆኖ የነበረው አንድ መሪ አንድ ድርጅት የመመስረት ጉዳይ በድል መጠናቀቁን ያሳወቀው ድርጅቱ አሁን ወደ ስትራቴጂካዊ ግባችን የሚወስደን ምዕራፍ ወለል ብሎ ተከፍቷል፣ ሜዳውም ፈረሱም በእጃችን ሆኗል ሲል ለአማራ ህዝብ የእንኳን ደስ አላችሁ መልእክት አስተላልፈዋል። እንደ ማህበረሰብ ያጋጠመን ውስጣዊ የመበስበስ አደጋ ትግሉ በተፈለገው ፍጥነት እንዳያድግና ወደ ስትራቴጂካዊ አሸናፊነት እንዳያመራ በእጅጉ ፈትነው እንደነበር ያነሳው ድርጅቱ ጠላቶቻችን በየጊዜው የተቃርኖ ቅኝትን ወደ ውስጥ በማስረግ ብሔራዊ አንድነታችንን ፈትነውታል። ይሁንና አዲሱ ትውልድ በፍጹም ብሔራዊ ቁጭት በመነሳት ይህን ፈተና በጀግንነት ተጋፍጦታል፣ አሸንፏልም ብለዋል። በዚህም ከውድቀት የሚነሳበትንና ከልዩነት ግርዶሽ ወደ ብሔራዊ አንድነት በመሻገር ህዝባዊ አሸናፊነት የሚያረጋግጥበትን ብሔራዊ ንቃት ተጠቅሞ የአደረጃጀት አንድነትን በትግል ለማሳካት እንደቻለም ተገልጿል። በርካታ ቀናትን በወሰደ ጥልቅ ፖለቲካዊ ውይይቶች ቅንነትንና ወንድማማችነትን ያስቀደመው የድርጅት ምስረታ ሂደት በርካታ ምዕራፎችን ያለፈ ነው። የመግባቢያ ቃል ኪዳን ሰነድን በመፈራረም የተጀመረው ሂደት የድርጅቱን መመስረቻ ሰነድ በማጽደቅ እና ከፍተኛ አመራሩን በመሰየም በስኬት ተጠናቋል። በዚህም መሰረት አርበኛ ዘመነ ካሴን የተመሰረተው ድርጅት የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልዴ ምክትል ሊቀመንበር ለወታደራዊ ጉዳዮች፣ አርበኛ ሄኖክ አዲሴ ምክትል ሊቀመንበር ለፖለቲካዊ ጉዳዮች በማድረግ ሰይሟል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከታች ለተዘረዘሩት መመሪያዎች አመራሮችን የመደበ መሆኑን ያሳወቀ ሲሆን ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ፣ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆ፣ ምክትል አዛዥ ለወታደር አስተዳደር አርበኛ ዝናቡ ልንገረው፣ ወታደራዊ ስልጠና መምሪያ አርበኛ ሳሙኤል ባለድል፣ ልዩ ዘመቻ አርበኛ ድርሳን ብርሃኔ፣ ዘመቻ መምሪያ አርበኛ ባዩ አለባቸው፣ ፖለቲካ መምሪያ አርበኛ ጌታ አስራድ፣ አደረጃጀት መምሪያ አርበኛ ምንተስኖት ወንዳፈራው፣ ድርጅት ጽህፈት ቤት አርበኛ አስቻለው በለጠ፣ የህዝብ ግንኙነት አርበኛ አስረስ ማረዳምጤ፣ የህዝብ አስተዳደር መምሪያ አርበኛ ዘመነ ምህረት፣ ፋይናንስና ግዢ አስተዳደር አርበኛ አሻግሬ ባዬ፣ ፖሊሲና ስትራቴጂ አርበኛ እስክንድር ነጋ፣ አጋርነትና ትብብር አርበኛ አበበ ፈንታው፣ የውጭ ጉዳይ መምሪያ አርበኛ ብሩክ ስለሺን አድርጎ መሰየሙን አስታውቋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።